እና ደግሜ ደውዬም ደግሞ እየጠበኳት እንደሆነ ማሳውቃታለሁ። ነግሬያታለሁኝ ግን ማወቅ ስላለባት እየጠበኳት እንደሆነ ደግሜ ያሳውቃታለሁ ማለት ነው። እና ብቻ ያሉት ነገሮች በጣም ያስጠላሉ። እሱ ሁሉንም ነገር እያስረዳት ነው። እሷ ነች ማመን ያልፈለገችው። እያየሽ ነው። ሁሉንም ነገር ነግሯታል። ያወራሽው እውነት አለ፣ የዋሸሽውም ውሸት አለ ብሏታል። ማለት 75% በሙሉ ተናግሯል። ውሸትሽን ነው ብሏታል በግልጽ እና ደግሞ 25% እውነት አለሽ ብሏል። እሱን እኔም አልካድኩም። እውነት አላት። አዎ እውነቱ ግን ከዚህ በፊት ፍቅረኛሞች እንደነበሩ ነው። ያ ብቻ ነው እውነቱ። ከዛ የተለየ ነገር አብረው አሁን ላይ እንዳልሆኑ እኔ አንዳንድ ነገሮች ያንን ነገር እንዳምን ወይም እንድረዳ አድርገውኛል። እና ከዚህም ሀገር ሂጂ ብሏታል። እና ለምን መሄድ እንዳልፈለገች አላውቅም። ሰው በዚህ ልክ እየተነገረው በፊት ለፊት ነው የነገራት እኮ። ግን ማለት በፊት ለፊት ነው የነገራት ስላችሁ እኔ እና እሱ አብረን እንደሆንን ባልና ሚስት እንደሆንን ካሜራ ይዞ ኢቭን ሳያፍር ከተናገረ ይሄ ሰው ምንድነው? ከዚህ በላይ የሚያሳምን ነገር ምንድነው ማምጣት ያለበት ነው? ወይስ እሷ እንድታምን የተፈራረምንበትን ፊርማና ፍርድ ቤት ሄደን ማሳየት አለብን ለእሷ እንድታምን? በዚህ ልክም መሄድ አይጠበቅብንም። ኦልሬዲ ከህይወቴ ውጪ አትረብሽኝ ብሏታል። እና ማለት እኔ ከዚህ በላይ እኔ ከዚህ በኋላ ማንም ወደኛ ህይወት እየመጣ ባይረብሸን ደስ ይለኛል። ሁሉም እየተነሳ ለምን ህይወታችንን እንደሚረብሽ ስቲል ነው ለእኔ ጥያቄ ነው። ምንም ሊገባኝ አልቻለም። ማለት ምንድን ነው ግን እኛ ጋር የተለየ ነገር አለ እንዴ? እንደዚህ ሰው ሁሉ የእኛን ህይወት መበጥበጥ። እሺ እንዴት ናቸው? ሰላም ናቸው ወይ? ሰላም ብያለሁ። ውድ ፋሚሊዎቹ፣ ውድ ቤተሰቦች፣ ውድ ሀገሬ ልጆች፣ ውድ ኢትዮጵያዊ እንዴት ናቸው? ሰላም ናቸው? ሰላም ናቸው? ብዙ ትረፍ ይባልልኝ ባላችሁበት እዝነት ረህመት አይለያችሁ ነው። ቡና እንጠጣይ መግደብ ቡና ማለት ነው። ወቅቱም መግደብ ነው። ተንተባተብኳችሁ የምል አፍበሉኝ ያኔ አንድ ነገር ደስ ያላላችሁ ነገር ስትበሉት እንዴት ነው ያኔ ልብ ላይ ይሻክራል ማለት ነው። እኔ ደስ ያላለኝ ነገር በቃ ውስጤ ደስ ያላለው ነገር ስበላው ልብ ላይ ቁጭ ይላል ማለት ነው። ደስ ያለኝ ነገር ደግሞ ስበላ ደግሞ በቃ ሆዴ የራሱ ሰፋ ይላል። አሁን እቺ ልጅ ላይኔ ራሱ ለማየት ስለምታስጠላኝ ማለት ነው። የምትነጋገራቸውን ነገሮቹ ለዛ ይላል። ሰውን ትመታለች፣ ሰውን ትሰድባለች፣ ሰውን ታቋሻለች። ያለ እሷ ሰው በስተቀር እንጂ ሌላ ሰው የለም። ትናንትና ፍቅረኛሞች ከሆነ አንቺ በስራ ነው የገባሽው። ምን ከሱ ጋር አንቺ እኮ በሴት አዲያይነት ነው እንጂ የምትኖሪ በፍቅራዊ እኮ አይደለም። ትናንትናም እኮ እሷን አስፈቅደሽ እኛ ትናንትና የምናውቀው በስራ ነው የተገናኛችሁ። ከዚህ በስራ ስትገናኙ ዙረሽ ደግሞ በፍቅረኛ ያረሹ ዙሮ በባለት ያረሹ እሱን በጥፊ የመታሸችም የሰው ልጅ የሆነችም የሰው ልጅ የወለባ ልጅ በስርዓት ልታናግርሽ የመጣሽ ልጅ ላገኛታሽ ልታገኛት መታሻት። አንቺን ነገም ይመታ ያገኝሻል፣ ከአንቺ በላይ ያወጣብሻል። እቺ ነገር ደግሞ ዛሬ አምሮብሽ ዛሬ እንደዚህ ሆነሽ ደግሞ ነገ ደግሞ የምትወድቂበትን መውደቃሽን እኚህ ህዝብ ይመለከቱናል፣ እኚህ ህዝብ ይታዘቡናል። አንቺ ግን ትላንትና የወጣሽበትን ትላንትና የነበርሽበትን ረስተሽ ዛሬ ደግሞ ሰውን ትመቻለሽ፣ ሰውን ትሰድባለሽ፣ ሰውን ታቆሽሻለሽ፣ ሰውን በእርግጫ ትረግጫለሽ፣ ሰውን ትሳደባለሽ። ሰው ነው ያነሳሽ፣ ሚዲያ ነው ያነሳሽ። እኛ ስንት ዓመት የጀመኑ ሰብስክራይብ ይኸዋለ፣ ስንት ዓመት የጀመኑ ዩቱብ ይኸዋለ። አንቺ ፌመስ ሆነሽ ጥሩ ለብሰሽ ጥሩ በልተሽ እድሜ ለመዲያን ባጃጅ በእድሜ እያበረታታሽ ሞራን እየሰጠሽ ብዙ ነው ባለቤትሽ። አንቺ እጅን ግን ሼር አድርጉላት። የአንቺ ባለቤት ሞ አንቺ ተለጥፍበሽ ነው እንጂ ባብሎሽ የአንቺ ባለቤትሽ ሌሎቹ ሌላ ናቸው። 15 ቀን ሲሞላሽ ዳሌል ጋር በቃ ብዙ ናቸው። የአንቺ ባለቤት ብዙ ናቸው። ይምሰል በምሰል ባብሮሽ ስም ተጠርተሽ ቁጭ ብለሻል እንጂ አይደለም። ይሄ አንቺ ተለጣፊ አንቺ ነሽ እንጂ ሌላ ሰው አይደለም። ተለጥፈሽ ነው የተቀመጥሽው። አንቺ ራሱ ያኔ ያረገዝሽው ልጅ ራሱ ልጅ አይመስለኝም። ያኔ የሐቂቃ ልጅ አይመስለኝም። ሐቂቃ ማለት በሰርግ በአባት እናት የቤተሰብ አባት የቤተሰቡ የእሱ ቤተሰብ የአንቺ ቤተሰቡ ዘመድ ያዝማድ ተደግሶ በዚሁ አንቺ ፌመስ ነሽ፣ ብር አለሽ እና
ብዙ እንትን ትላንትና ምን ነበርሽ? ትላንትና ከትንሽ ነው በትንሽ ነገር ተዋውቃችሁ በሞዴል በልብስ በትንሽ ነገር አብራችሁ እንስራ ብላችሁ ከዛ በፍቅረኝነት ቀጠልሽ፣ በሚስትነት ቀጠልሽ፣ ከዛ በጥፊ ማረድ ጀመርሽ፣ ከዛ አርግሻለሁ ብለሽ ሆዲሽ ስትራም ስትነሽ ያየን፣ ከዛ ቢጃማ እየገፋ መጣ፣ ከዛ ጭቅላት መያጨመር አንቺ ሁሌ ከንፈር እንዲያለቀስሽ፣ ሁሌ ከንፈር እንዲበላሽ፣ ሁሌ እንዲያለቀስ አንቺ መቼ ነው የሚያልፍልሽ? ሰክሪ ኑራ ባብ ተላጀ ባብ ሰክሪ أشام ما يسكا يدخن خوا بارين يتخرب ايوه شاطرة جود ايوه يلا شيلي እና አንቺ ማን ሆነሽ ነው እንዲህ ሰው የምትመጪ ሰው የምትሰድቢ? አንቺ ከማን ተሽለሽ ነው? ያነሳሽ እኮ ሚዲያ ነው ያነሳሽ እኮ ዩቱብ ብር እንዲው ፍልት ታረገብሽ እኮ ፌመስነት እኮ ፍልት ታረገብሽ እኮ የሚፈልግበት የተለየ ምክንያት ምን አለ? ስላልገባኝ ነው ከምር ግልጽ አልሆነልኝም እስከ ዛሬ ድረስ። እና ዛሬ ዋነኛ ሀሳቤ የመጣውበት ምክንያት ነፂ ላገኛት ነው። ቀጥሬያታለሁኝ። ልትመቻት ነው ማለት ነው። ያም ልትመቻት ማለት ነው። እሷ እኮ መምታት አላቀታትም። መምታት እኮ ትመታሽ ነበር። እኔማ ትይዝሻለሽ ብዬ ነበረ የጠበኳት የነበረ። ግን ትዕግስተኛ ናት ልጅቷ። እንዲያንቺ የፈላባት ሽሮ ትክትክ ያለባት አይደለም። ጸዋ ያሳደጋል። እንዲያንቺ ሚዲያ ያደገች አይደለች። እናት አባት እንኳን ዘግተሽባት በዘጉበት ቦታ ነው ወጥተሽ የጠፋሽው አባት እናትሽ። እስቲ እንዲሁም አቤልም አለ ይመጣል። አቤል ደግሞ ዛሬ ደግሞ አዲስ ፍቅረኛ ነው። ላገኛት ወይም ላናግራት ፈልጋለሁ። በሰላም ነው መጠራት። ያው ልጁ የማን እንደሆነ የሚታወቀው ገና አላገኝሽም ብላኝ ነበረ፣ ግን በሰላም እንደሆነ ነግሬያታለሁኝ። እና ደግሜ ደውዬም ደግሞ እየጠበኳት እንደሆነ ማሳውቃታለሁ። ነግሬያታለሁኝ፣ ግን ማወቅ ስላለባት እየጠበኳት እንደሆነ ደግሜ ያሳውቃታለሁ ማለት ነው። እና ብቻ ያሉት ነገሮች በጣም ያስጠላሉ። እሱ ሁሉንም ነገር እያስረዳት ነው። እሷንሽ ማመን ያልፈለገችው እያየሽ ነው። ሁሉንም ነገር ነግሯታል። ያወራሽው እውነት አለ፣ የዋሸሽው ውሸት አለ ብሏታል። ማለት 75% በሙሉ ተናግሯል። ውሸትሽን ነው ብሏታል በግልጽ። እና ደግሞ 25% እውነት አለች ብሏል። እሱን እኔም አልካድኩም። እውነት አላት። አዎ፣ እውነቱ ግን ከዚህ በፊት ፍቅረኛሞች እንደነበሩ ነው። ያ ብቻ ነው እውነቱ። ከዛ የተለየ ነገር አብረው አሁን ላይ እንዳልሆኑ እኔ አንዳንድ ነገሮች ያንን ነገር እንዳምን ወይም እንድረዳ አድርገውኛል። እና ከዚህም ሀገር ሂጂ ብሏታል። እና ለምን ታስጠያለሽ? እንዲያውም ንግግርሽ ላስተያስተ አሁንማ ለዛ ወጥቶሻል። እኔ ድሮ ምጠላሻል፣ አሁንማ ብሶብሻል። አንቺ ነሽ እንጂ ተለጣፊ፣ እሷ አይደለችም ተለጣፊ። ባሏ ነው ታዲያ። እሱ ሴት መሰብሰብ ይወዳል እንጂ እኮ ባሏ ከሆነ ባሏ ነው። አንቺ ነሽ እንጂ የመጣሽባት እሷ አይደለችም። በባልና ሚስትነት እንስራ ብለሽ በባል ለምነሻት ነው። ትላንት የለመንሻት ዛሬ ባሏን ቀምተሽ አሁን እሷን ልትመጪ እሷን ልትወረው በአንቺ ህይወት ላይ አንቺ እሷን ህይወቷ ነው እኮ የገባሽባት። አንቺ ለመንሻት። የሰው ልጅ ናት። በልመንነት ተለመነችሽ፣ እሺ ያለችሽ። እኔም ቢሆን ቢለምኑም ያንን ልመናዊነቴን እቀበላለሁ። አንቺ የምትጠቀምበት ከሆነ እኔ ደግሞ ተማሪ ከሆን እሷ ግን ተማሪ በመሆኗ ነው ትምህርቷን ለምትማር ነው። አንቺ ደግሞ ዘልዛላ ስለሆንሽ ትምህርት ስላልፈለግሽው ያው የውጭ ሰው እኮ ዘልዛላ እንዲሆነ ነው የሚኖረው። ዘልዛላ ነው። ጎበዝ ሰው ጎበዝ ነው። ተምሮ ውጤት ለማሳየት ትምህርቷን እየተማረች፣ አንቺ ደግሞ ቢዝነስ ፈልገሽ ባለጌ ሸርሙጣ ስለሆንሽ ትምህርትሽን ጥለሽ ወዲህ የተሽከረከርሽ በባልና መልክ እንስራ ብለሽ ለመንሻት። ከለመንሻትም በኋላ ደግሞ እሺ ያለች የሰው ልጅ ናት። አንቺ ግን ድሮም ሚዲያ ላይ ነዋሪ ስለሆንሽ የሚዲያን ሰው ስለሆንሽ ያው በሚዲያ አብረን እንሳስተሽ ስሪ ተጠቀሚ ያለችሽ ተጠቀምሽባት፣ በብልጥነት ተጠቀምሽባት። ስቲ በፍቅረኛ ስቲ ተጋባን፣ ሰማን አረግን። ግን ዱባይ ሄዳችሁ ማንኛውም ለቢዝነስ ነው ገባሽ? ስታወሪ ያስጠላብሻል። እንዲሁም ባልሰማሽ ይሻለኛል። ማገኝሽ ከቤት እጨርብሽ ነበር። ከቤት መሄድ እንዳልፈለገች አላውቅም። ሰው በዚህ ልክ
እየተነገረው በፊት ለፊት ነው የነገራችሁ። ግን ማለት በፊት ለፊት ነው የነገራችሁ እኔ እና እሱ አብረን እንደሆንን ባልና ሚስት እንደሆንን ካሜራ ይዞ ኢቭን ሳያፍር ከተናገረ ይዘው ምንድነው ከዚህ በላይ የሚያሳምን ነገር ምንድነው ማምጣት ያለበት ነው? ወይስ እሷ እንድታምን የተፈራረምንበትን ፊርማና ፍርድ ቤት ሄደን ማሳየት አለብን ለእሷ እንድታምን? በዚህ ልክም መሄድ አይጠበቅብንም። ኦልሬዲ ከህይወቴ ውጪ አትረብሽኝ ብሏታል። እና ማለት እኔ ከዚህ በላይ እኔ ከዚህ በኋላ ማንም ወደኛ ህይወት እየመጣ ባይረብሸን ደስ ይለኛል። ሁሉም እየተነሳ ለምን ህይወታችንን እንደሚረብሽ ስቲል ነው ለእኔ ጥያቄ ነው። ምንም ሊገባኝ አልቻለም። ምንድን ነው ግን እኛ ጋር የተለየ ነገር አለ እንዴ? እንደዚህ ሰው ሁሉ የእኛን ህይወት መበጥበጥ የሚፈልግበት የተለየ ምክንያት ምን አለ? ስላልገባኝ ነው። ከምር ግልጽ አልሆነልኝም እስከ ዛሬ ድረስ። እና ዛሬ ዋነኛ ሀሳቤ የመጣሁበት ምክንያት ነፂን ላገኛት ነው። ቀጥሬያታለሁኝ። እንዲሁም አቤልም አለ ይመጣል። አቤል ደግሞ አሁን ፍቅረኛ ነው። ላገኛት ወይም ላናግራት ፈልጋለሁኝ። በሰላም ነው ምጠራት።